ሰላም ሰላም ውድ የዘ ሲክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ፊዚክስ ዩኒት 6 ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት የሚለውን ፓርት 5 ይዤላችሁ መጥቻለሁ። እንግዲህ አሪፍ ጊዜ ይኖራል ብዬ አስባለሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እያልኩኝ ወደ ዛሬው ክላሳችን ከመግባታችን በፊት ምንድነው ዛሬ የምናየው የሚለውን እናያለን ማለት ነው። ኮንተንትስ ኦፍ ዘ ሌሰን ፖቴንሻል ዲቫይደር የሚለውን እናያለን። ፖቴንሺዮሜትር እናያለን። እንዲሁም ደግሞ ወርኪንግ ፕሪንሲፕል ኦፍ ጋልቫኖሜትርን እናያለን ማለት ነው። በሌሰን 4 ላይ እነዚህን እናያለን ብለን ነበር። ቪዲዮ ሰዓቱ እንዳይረዝም በዚህኛው ሌሰን እንጨርሳቸዋለን ማለት ነው። ኦኬ the potential divider እዚህ ጋር ፖቴንሻል የምንለው ይሄ ፖቴንሻል ዲፍረንስ ወይም ደግሞ ኤሌክትሪክ ፖቴንሻል የምንለው ነው ማለት ነው። እሱን ዲቫይድ ስለማድረግ ነው የምናየው። ቮልቴጅ ሶርስ አለ። እሱን ቮልቴጅ ስለመከፋፈል በምን መንገድ ነው መከፋፈል የምንችለው? የተለያዩ አውትፑት ብንፈልግ እንዴት አድርገን ነው ያንን አጀስት ማድረግ የምንችለው የሚለውንም እናያለን ማለት ነው። ኦኬ a potential divider consists of two or more resistors in series with each other and with a source of fixed potential difference ለምን በሲሪየስ ሆነ? በፓራላል ከሆነ ቮልቴጅ ምን ስለሚሆን ነው? ዘሴም ስለሚሆን ነው። እዚህ ጋር አሁን አንድ ቮልቴጅ ሶርስ ቢኖር እዚህ ጋር አንድ ሬዚስተንስ ቢኖር እዚህ ጋርም ደግሞ አንድ ሬዚስተንስ ቢኖር ይሄ R2 ይሄኛው R1 ቢሆን እዚህ ጋር ያለው ቮልቴጅ እዚህ ጋር ካለው ቮልቴጅ እዚህ ጋር ካለው ቮልቴጅ ጋር ምንድነው? ዘሴም ነው። ስለዚህ አሁን እየከፋፈል ነው አይደለም ማለት ነው። ነገር ግን ቮልቴጅ ለመከፋፈል ሁለት ወይም ከዛ በላይ የሆኑ ሬዚስተሮችን በሲሪየስ በማያያዝ ከፊክስድ ቮልቴጁ ጋር እናያይዘዋለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኢንፑት ቮልቴጅ አለ። ኢንፑት ቮልቴጅ ወይም ፊክስድ ፖቴንሻል ዲፍረንስ እያልን ያለ ነው ማለት ነው። እዚህ ጋር ግን ሁለት ሬዚስተሮች ደግሞ በሲሪየስ ተያይዘዋል R1 R2። ከዚህ የሚወጣው ከረንት አሁን በዚህም ውስጥ ከሚያልፈው ጋር ዘሴም ነው የሚሆነው ማለት ነው። ለምንድን ነው ዘሴም የሆነው? እነዚህ ሁለቱ ምን ስለሆኑ? ሲሪየስ ስለሆኑ ማለት ነው። ይሄኛው እዚህ ጋር አንድ ፖይንት ብቻ ነው መገናኘት ያለበት ብያችኋለሁ አይደል? አዎ አንድ ፖይንት ብቻ የተገናኙት። እቺኛቷ እዚህ ጋር እንደዚህ ቪ አውትፑት ብያስቀመጥኳት እንደዚህ እዚህ ጋር ያለችው ቪ ነች። ይሄንን ትታችሁ እዚህ ጋር ቪ አውት ወይም ደግሞ ቪ2 ማለት ትችላላችሁ። እዚህ ጋር ያለውን ደግሞ ቪ1 ማለት ትችላላችሁ ማለት ነው። ስለዚህ እነዚህ ሁለት ሬዚስተሮች ናቸው። የነዚህን ቶታል ሬዚስተሮች መፈለግ ከፈለኩኝ R ቶታል እኩል ይሆናል R1 + R2 ኦኬ። ከዛ በኋላ ይሄ R ቶታል ነው ወይም ደግሞ ምን ማለት እችላለሁ? R ኢኩቫለንት ማለት እችላለሁ ማለት ነው። R1 + R2 ይሆናል። ኦኬ አሁን እንደዚህ ሆነ። ይሄኛው VI ነው። አሁን ሬዚስተንሱን በሲሪየስ እንደዚህ አድርጌ ያመጣሁት ማለት ነው። R1 + R2 አደረኩኝ ማለት ነው። አሁን እዚህ ጋር ያለውን ከረንት ማግኘት እችላለሁ። ይሄ ከረንት ማለት I እኩል ይሆናል VI ኦቨር R1 + R2 ይሆናል ማለት ነው። ኦኬ አሁን እዚች ጋር ያለችውን ቮልቴጅ ማወቅ ከፈለኩስ አንደኛው V1 ማለት I ታይምስ R1 ሲሆን V2 ማለት ደግሞ I ታይምስ R2 ወይም V አውትፑት እያልን ያለ ነው ማለት ነው። ኦኬ በዚህ ማግኘት እንችላለን። አሁን በአይ ቦታ ይሄንን ቫልዩ ሰብስቲዩት ማድረግ እንችላለን። ስለዚህ V1 ማለት ምን ይሆናል ማለት ነው? VI ኦቨር R1 + R2 ታይምስ ምን ይሆናል ማለት ነው? እዚህ ጋር ይሄው R1 ይሄንን አስተካክለን ስንጽፈው R1 ኦቨር R1 + R2 ታይምስ VI ይሆናል ማለት ነው። V1ን እንደዚህ አድርገን ማግኘት እንችላለን። V2ም ሰብስቲዩት ማድረግ ነው ቫልዩን V2 እኩል ይሆናል በአይ ቦታ ላይ ሰብስቲዩት ማድረግ ነው ማለት ነው። ያ ማለት VI ኦቨር R1 + R2 ታይምስ R2 እንግዲህ ይህንን ሪአሬንጅ አድርጋችሁ ስጽፉት ምንድነው የሚሆንላችሁ? V2 ማለት R2 ኦቨር R1 + R2 ታይምስ VI ይሆናል ማለት ነው። እንደዚህ አድርጋችሁ ማግኘት የምትችሉ ይሆናል ማለት ነው። ኦኬ the potential difference of the source is divided between the component in the circuit እዚህ ጋር ያለው ምን ይሆናል ማለት ነው? እዚህ ጋርና እዚህ ጋር ዲቫይድ ይሆናል ማለት ነው። ኦኬ ይሄንን እንደዚህ አድርገን ካየን
ወደ ቀጣይ ስናልፍ አሁን ደግሞ ፖቴንሺዮሜትር የሚለውን እናያለን። ፖቴንሺዮሜትር ኢዝ ስሪ ተርሚናል ሬዚስተር፣ 3 ተርሚናል ያለው ሬዚስተር ነው። ዊዝ ስላይዲንግ ኦር ሮቴቲንግ ኮንታክት ዳት ፎርምስ አን አድጀስተብል ቮልቴጅ ዲቫይደር። ይህ ፖቴንሺዮሜትር የምንለው እንደ አድጀስት የምናደርገው ቮልቴጅ ዲቫይደር ነው። 3 ተርሚናል ያለው ሬዚስተር አለው። ይሄን የዚህን ሬዚስተር ቫልዩ በመቀያየር ነው እንግዲህ ቮልቴጁን መቀነስም መጨመርም የምንችለው ማለት ነው። ኦኬ በባለፈው ክላሳችን በምናይበት ሰዓት አንድ ሴል እዚህ ጋር አለ ብለን አስበን ይሄኛውን ደግሞ ከዚህ ጋር ከአንድ አምፖል ጋር አገናኝተን አይተናል። እንደዚህ በሚሆንበት ሰዓት አሁን ከረንት በዚህ ውስጥ ስለሚያልፍ እዚህ ጋር ሞር ብራይት ይሆናል። ነገር ግን እዚህ ጋር ደግሞ አንድ ሬዚስተንስ ብናመጣ ምን ይሆናል ማለት ነው? ቅድም በደንብ ከሚታየው ይልቅ አሁን ይቀንሳል። የዚህኛው ሬዚስተንስ ኢፌክት ስላለ ማለት ነው። እዚህ ጋር ስለገባ ይሄኛው ሬዚስተር ኦኬ። እንደገና ደግሞ ከዚህም ደግሞ የባሰ ደግሞ ይሄኛውን ካስገባንበት የባሰ ደግሞ እዚህ ጋር ፓወሩ እንዲቀነስ ከፈለኩኝ ትልቅ ሬዚስተንስ አምጥቻ አስራለሁ ማለት ነው። ደግሞ ሞር ብራይት እንዲሆን ደግሞ ከነዚህ ይልቅ ደግሞ ሞር ብራይት እንዲሆን ደግሞ ትንሽ እንደዚህ ማሰር ይችላል። ሞር ደግሞ ብራይት ከሆነ እነዚህ ሬዚስተሮች ማንሳት ይችላለሁ ማለት ነው። ነገር ግን አሁን እንደዚህ ሲሆን እነዚህን ቫልዩዎች መቀያየር ነው ያለብን። የሬዚስተሮችን ቫልዩ መቀያየር ነው። በሪል ላይፍ ጊዜ ምንድነው የሚሆነው ማለት ነው? ፊክስድ ሬዚስተር ከሆነ ወይም የሆነ መጠን ያለው ወይም የሆነ መጠን ሬዚስተንስ ያለው ሬዚስተር ከሆነ እንደምናደርግ ማለት ነው እየነቀልን እየቀያየርን ነው የምንሄደው። ከዚህ ይልቅ ግን ይሄ ፖቴንሺዮሜትር ግን ምንድን ነው የሚያደርገው ማለት ነው? ቫልዩን እዛው ላይ አድጀስት ማድረግ እንችላለን። የሬዚስተንሱን ወይም ሬዚስተሩ ከረንት ፍሎውን የሚቃወምበትን ሬዚስተንስ መጨመርና መቀነስ እንችላለን ማለት ነው። አድጀስት ማድረግ እንችላለን። 10 እየነቀልን ወይ ሌላ ሬዚስተንስ መጠን ያለውን ሬዚስተር አምተን አናስገባም ማለት ነው። እዚህ ጋር ቀጥታ ነው አድጀስት የምናደርገው። ይሄንን ይመስላል። እዚህ ጋር እንደምታዩት ሪል ላይፍ ላይ ይሄ ነው የሚሆነው። እዚህ ጋር ለማስረዳት የ3 ተርሚናል አሉ። እዚህ ጋር ምንም አይነት ሬዚስተንስ ቫልዩ የለም ብላችሁ አስቡ። እዚህ ጋር 0 ነው ማለት ነው። 0 ኪሎ ሆም ነው ያለው እዚህ ጋር 5 ኪሎ ሆም ነው። እዚህ ጋር ደግሞ 20 ኪሎ ሆም ነው ብላችሁ አስቡ። አሁን ይሄንን በማንቀሳቀስ የሬዚስተንስ ቫልዩን መጨመርና መቀነስ እንችላለን። ይሄ ነገር ወደዚህ ስላይድ እያደረግነው መጣን ማለት የሬዚስተንስ ቫልዩ እየጨመረ ነው። በየት መካከል? በዚህና በዚህ መካከል ማለት ነው። በዚህና በዚህ መካከልስ እየቀነስነው ነው እየመጣን ያለ ነው ማለት ነው። ወደዚህ ስናደርግ ደግሞ በዚህ መካከል ያለው ሬዚስተንስ እየጨመረ ነው የመጣ ነው። ስለዚህ አሁን ይሄንን በደንብ ለማስረዳት ያክል እዚህ ጋር አንድ አምፖል አለ ብላችሁ አስቡ። ይሄ አምፖል ነው። እዚህ ጋር ደግሞ አንድ ሴል አለኝ። ፖዚቲቭ ተርሚናል፣ ኔጋቲቭ ተርሚናል ነው። እዚህ ኔጋቲቭ ተርሚናል አምጥቼ እዚህ ጋር ልሰራው። እዚህ ጋር ፖዚቲቭ ተርሚናሉን ደግሞ አምጥቼ የት ጋር ልሰራው? እዚህ ጋር። ከዛስ እዚህ ጋር ልክ እዚህ ጋር እንዳረኩት ነው ያረኩት ማለት ነው። ኦኬ አሁን ምንድነው የሚሆን? ከረንት በዚህ ፍሎ ማድረግ ይጀምራል። በዚህ ፍሎ አድርጎ በየት በኩል ነው የሚመጣው? በዚህ በኩል ይመጣል ማለት ነው። ስለዚህ እቺን ታክል ሬዚስታንስ ቫልዩ ያለች ምን ያክል? 5 ኪሎ ሆም ያክል ማለት ነው። በዚህ አልፎ ነው መጥቶ እዚህ ጋር የሚያበራልን ማለት ነው። ነገር ግን እቺኛቷን እዚህ ጋር እንተዋትና እዚህ ጋር ብናያይዛትስ? እቺ ስላይድ እዚህ ጋር ብትሆን ይሄው እንዲመጣና እንዲያደርግና በዚህ ያልፋል። ምንም ሬዚስታንስ የለም ማለት ነው። አሁን ደግሞ እዚህ ጋር ደግሞ ይሄን ስላይድ ደግሞ እዚህ ጋር ብናመጣውስ? በዚህ ጋር የሚመጣው ከረንት በዚህ በኩል ያደርጋል። በዚህ በኩል ይወጣና እንዲሄድና እንዲያድርጎ እንዲሄዳል ማለት ነው። አሁን ምን ያክል መጠን አለው ማለት ነው? እቺ ለምሳሌ እዚህ ጋር 18 ኪሎ ሆም ከሆነ ምን አለ ማለት ነው? 18 ኪሎ ሆም ሬዚስታንስ አለ ማለት ነው። ሙሉ እዚህ ጋር ካረግነው ደግሞ 20 ኪሎ ሆም አለው ማለት። ስለዚህ እዚህ ሁለቱ ፖይንት ላይ በምናያይዝበት ጊዜ እዚህ ሁለቱ ተርሚናል ላይ በምናያይዝበት ጊዜ እንዲህ በምንሄድበት ሰዓት ወደዚህ በምንሄድበት ሰዓት የሬዚስታንስ ቫልዩን እየጨመረን የቮልቴጁን ደግሞ ምን እያደረግን ነው ማለት ነው? እየቀነስን ነው፣ ወይም የከረንት ፍሰቱን እየቀነስን ነው ማለት ነው። በዚህ መካከል በዚህ ሁለቱ ተርሚናል ላይ አገናኝተን ይሄ ሬዚስተር ደግሞ ወደዚህ ካመጣ ነው ምን እያደረግን ነው? እየቀነሰ ነው የሚሄደው ማለት ነው። ሬዚስታንስ ቫልዩ እየቀነሰ ይመጣል። የከረንት ፍሎአችን ደግሞ ቮልቴጃችን እየጨመረ ይመጣል ማለት ነው። ኦኬ ይሄንን እንደዚህ ካየን አሁን ደግሞ በዛኛው ሳይድ አያይዤ ላሳያችሁ፣ በዚህኛው ሳይድ ላይ ማለት ነው።
አሁን አንድ ሴል አለ ብለን እንስብ። አሁንም እዚህ ጋር ይሄ ፖዚቲቭ ተርሚናል ይሄ ኔጌቲቭ ተርሚናል ነው። እዚህ ጋር አምፖል አለ፣ ይሄ አምፖላችን ነው። እዚህ ኔጌቲቭ ተርሚናሉን አምጥቼ እዚህ ጋር ኔጌቲቭ ተርሚናሉ ጋር አገናኘሁት። ይሄን ፖዚቲቭ ተርሚናል አምጥቼ ደግሞ የት ጋር ነው ማገናኘው ማለት ነው? እዚህ ጋር ነው ማገናኘው። እዚህ ጋር መተን ደግሞ ይሄንን እንዲናገናኝ እዚህ ጋር ምን ነበር? እዚህ ጋር 20 ኪሎ ሆም ነው ያደረግነው። እዚህ ጋር 5 ኪሎ ሆም ነው ያደረግነው አይደለም? አሁን እዚህ ጋር ከረንቱ ይመጣና በዚህ በኩል አድርጎ እንዲህ ነው የሚሄደው። በዚህ በኩል አልፎ ነው ይሄንን ነገር የሚያበራው ማለት ነው። በዚህ ጊዜ ሬዚስተንስ ቫልዩዋችንን ማወቅ እንችላለን። 20 ሲቀነስ 5 15 ኪሎ ሆም ነው የሚሆነው ማለት ነው። ኦኬ በዚህ ሁለቱ መካከል አሁን ይሄንን እንደዚህ እያደረግነው ከመጣን ምን እያደረግን ነው ማለት ነው? የሬዚስተንስ ቫልዩዋችን እየቀነሰ ነው የሚመጣው በዚህ ሰርኪዩት ላይ። ለምን? እዚህ ጋር 20 ነው። እዚህ ጋር እንደዚህ ስንመጣ ለምሳሌ እዚህ ጋር አመጣ ነው እንበል። እዚህ ጋር አምጥተን ይሄኛው ስንት ነው? 11 ኪሎ ሆም ቢሆን በዚህ በኩል መጥቶ እንዲህ ነው የሚያልፈው አይደለም? እዚህ ጋር ስንት ነው? 11 ኪሎ ሆም። እዚህ ጋር 20 ሲቀነስ 11 ስንት ነው ማለት 9 ኪሎ ሆም ነው የሚኖረው። አያችሁ እየቀነሰ ነው የሚመጣው ወደዚህ ማለት ነው። እንዲህ በምንሄድበት ሰዓት ደግሞ በዚህ መካከል የከረንት ፍሰቱ ምንድነው እየሆነ የሚመጣ ማለት ነው? እየቀነሰ ነው የሚመጣው። ይሄንን እንደዚህ በወሰድነው ቁጥር ደግሞ የከረንት ፍሰቱ እየጨመረ ይመጣል ማለት ነው። ኦኬ it works by varying the position of sliding contact across a uniform resistance wire። ይሄ እንግዲህ ዩኒፎርም ሬዚስተንስ ቫልዩ ነው ያለው። ዩኒፎርም ነው ማለት ከአንድ አይነት እንትን የተዘጋጀ ሬዚስተንስ ነው ማለት ነው። ኦኬ እዚህኛው ፖይንት ላይ እንመጣለን። in a potentiometer the entire input voltage is applied across the whole length of the resistor and the output voltage is the voltage drop between the fixed and the sliding contact። ይሄ ምን ማለት እንደሆነ ልንገራችሁ። እዚህ ጋር ይሄ አምፖል አለ፣ እዚህ ጋር አንድ ሴል አለኝ ብዬ ልስብ። የፖዚቲቭ ተርሚናል ኔጌቲቭ ተርሚናል ነው። እዚህ ጋር እንደዚህ አገናኘሁት። ይሄኛውን አምጥቼ እዚህ አንዱ ፊክስድ ጋር ላገናኘው። ከዛን ደግሞ ከዚህ የሚወጣን ደግሞ እዚህ ጋር ላድርገው። ይሄኛው ኢንፑት ቮልቴጃችን ነው። ይሄ ኢንፑት ቮልቴጅ እዚህ ሙሉ ላይ ምን ማድረግ እንችላለን? አፕላይ ማድረግ እንችላለን ሙሉ ላይ ማለት ነው። ሬዚስተር ቫልዩን ለምሳሌ ይሄንን እንደዚህ አንጠምዝዤ እዚህ ጋር ባመጣው ሙሉ ይኸው እዚህ ላይ አፕላይ ያደረኩት ማለት ነው። ነገር ግን እዚህ አውትፑት ቮልቴጅ ምን ደግሞ እዚህ ጋር ያለው አውትፑት ቮልቴጅ ደግሞ በየት ነው ማለት ነው የሚወሰነው? በአንዱ ፊክስድ እና በአንዱ ስላይድ ባለው መካከል ላይ የሚወሰነው ማለት ነው። ይሄንን ነው ይሄኛው እዚህ ጋር የሚያስረዳን ማለት ነው። ይሄንን ሙሉ ላይ አፕላይ ማድረግ እችላለሁ። ከፈለኩ ደግሞ እዚህ ጋር ሀፉ ላይ መጥቼ ማድረግ እችላለሁ። ነገር ግን የአውትፑቱ ግን በፊክስድ እና በስላይዲንጉ መካከል ነው የሚወሰነው ማለት ነው። ኦኬ እዚህ ጋር እንደምታዩት ትንሽ በደንብ ግልጽ ያደርጋል ብዬ ነው። እዚህ ጋር ፖዚቲቭ ተርሚናል አለ፣ እዚህ ጋር ኔጌቲቭ ተርሚናል አለ። ይኸው እዚህ ጋር ተገናኝቶላቸዋል። የሬዚስተንስ ቫልዩ አሁን እዚህ ጋር 0 ነው ብለን እንስብ። ይኸው 0 ነው እዚህ ጋር ያለው። ስለዚህ በዚህ መጥቶ እንዲህ ሄዶ እንዲህ መጥቶ እንዲህ ነው የሚሄደው። እዚህ ጋር እንደምታዩት ሞር ብራይት ነገር ታያላችሁ ማለት ነው። ምንም ሬዚስተንስ ቫልዩ እዚህ ጋር ስለሌለ ወይም የከረንቱን ፍሰት የሚቃወመው ስለሌለ ማለት ነው። ነገር ግን ወደዚህ ያመጣሁት ስላይዲንግ ኮንታክቱን አሁን ደግሞ ከረንቱን የሚቃወም ሬዚስተንስ ከየት እስከየት ያለው ነው ማለት ነው? እስከዚህ ያለው ነው ማለት ነው። ኦኬ ስለዚህ አሁን በዚህ በኩል መጥቶ በዚህ በኩል አድርጎ በዚህ በኩል ሲሄድ የከረንት ፍሰቱን ይቀንሰዋል አይደለም? የከረንት ፍሰቱ ቀነሰ ማለት እዚህ ጋር የምናየው ብራይትነስ ምን ያደርጋል? ይቀንሳል ማለት ነው። ይህንን እንደዚህ አድርገን ካየን ኦኬ the potentiometer can also be used for the following purposes to measure the EMF of a given cell የአንድ የተሰጠንን given cell EMF-ን ወይም ደግሞ ኤሌክትሮሞቲቭ ፎርሱን ለመፈለግ ይጠቅመናል። to measure the internal resistance of a cell የአንድን ሴል ኢንተርናል ሬዚስታንስ ሜዠር ለማድረግም ይጠቅመናል ማለት ነው። to compare the EMF of different cells የተለያዩ ሴሎችን ቫልዩ ኮምፔር ለማድረግ እንጠቀምበታለን as a variable resistor ማለት ነው። ይሄንን እንዴት እንደሆነ በደንብ እናየዋለን ማለት ነው። ቀጣይ ላይ ሲምቦሉ የፖቴንሺዮሜትር ሲምቦል በዚህ ሪፕሬዘንት ማድረግ እንችላለን። አሁን ገብተን እንግዲህ እንዴት ነው የአንድን ጊቨን ሴል ኤሌክትሮሞቲቭ ፎርሱን ማወቅ የምንችለው ኢንተርናል ሬዚስተሩን ማወቅ የምንችለው የሚለውን ከማየታችን በፊት እዚህ ጋር አንድ ሐሳብ ላሳያችሁ። እዚህ ጋር ቮልቴጅ ሶርስ አለ። ይሄኛው ቮልቴጅ ሶርስ 8 ቮልት ነው ብለን እንስብ። እዚህ ጋር ደግሞ ሌላ ቮልቴጅ ሶርስ ተገናኝቷል። እዚህ ጋር ይሄንን ለመለካት አሜትር እንጠቀም። እዚህ ጋር ደግሞ 3 ቮልት አለ እንበል። ኦኬ
ሌላኛው ደግሞ አሁንም እዚህ ጋር 3 ቮልት አለ እንቀያይራቸው። እዚህ ጋር ደግሞ 8 ቮልት አለ። እዚህ ጋር አሁንም አሜትር አለን። ሶስተኛው ደግሞ እኩል የሆነ ቮልቴጅ እንሰጥ 3 ቮልት እዚህ ጋር 3 ቮልት አለ ብለን እንስብ። ያው እንዲህ ነው የተገናኘው። እዚህ ጋር አሜትር አለ። አሁን በዚህ ጊዜ ከዚህ ከረንት ወደዚህ ነው የሚፈሰው፣ በዚህም ደግሞ ከረንት ወደዚህ ይፈሳል። አሁን የትኛው ነው የሚበልጠው? ይሄኛው ነው የሚበልጠው አይደለም? ስለዚህ ኔት የሆነው የኤሌክትሪክ ከረንት ፍሰታችን እንዴት ነው የሚሆነው ማለት ነው? ወደዚህ ዳይሬክሽን ነው የሚሆነው። በዚህኛው በሚመጣበት ሰዓት ወዴት ነው ዲፍሌክት የሚያደርገው? ቱ ዘ ራይት፣ ወደዚህ ዲፍሌክት ያደርጋል ማለት ነው። ኦኬ እዚህ ጋር በምንመጣበት ሰዓት አሁንም የከረንት ፍሰት ወደ ታች ነው፣ እዚህ ጋር ደግሞ ወደ ላይ ነው። ኔት ኤሌክትሪክ ከረንት የሚኖረው ወዴት ነው? ወደዚህ ነው አይደለም? ለምን? ከዚህ የሚወጣው ኤሌክትሪክ ከረንት ከዚህኛው ስለሚበልጥ ማለት ነው። በዚህ ጊዜ ደግሞ ወዴት ነው ዲፍሌክት የሚያደርገው? ቅድም ዲፍሌክት ካደረገበት ወደ ተቃራኒ ሳይድ ዲፍሌክት ያደርጋል። እዚህ ጋር ደግሞ ስንመጣ ወደዚህ ከረንት ይፈሳል፣ ወደዚህም ከረንት ይፈሳል። ተመጣጣኝ ስለሆኑ ምን ያደርግም ማለት ነው? እዚህ ጋር ከረንት አይፈስም ማለት ነው። በዚህ ሰርኪዩት ውስጥ አይፈስም። ተመጣጣኝ ስለሆኑ ምንድነው የሚሆኑት? ተገፋፍተው በዚሁ ነው የሚቆዩት። ስለዚህ እዚህ ጋር ምንም አይነት የከረንት ፍሰት ስለማያሳየን እዚህ ጋር 0 አምፒር ያሳየናል ማለት ነው። ኦኬ ይሄንን ሐሳብ እንደዚህ አድርገን ካወቀን እዚህ ጋር እንመጣለን። ፖቴንሺዮሜትር ቱ ሜዠር ዘ ኢኤምኤፍ ኦፍ ኤ ሴል። ኤ ፖቴንሺዮሜትር ኮንሲስትስ ኦፍ ኤ ፒስ ኦፍ ሬዚስታንስ ዋየር usually 1 meter in length stretched horizontally between 2 points። እዚህ ጋር በፖይንት ኤ እና በፖይንት ቢ መካከል በምናይበት ጊዜ ምን አይነት ማቴሪያል አለን? እዚህ ጋር ሬዚስቲቭ የሆነ ማቴሪያል አለን እንበል። ይሄ ምንድነው? የከረንት ፍሰትን የሚቃወምልን ነው። ኦኬ እዚህ ጋር ደግሞ ቮልቴጅ ሶርስ ወይም ድራይቨር ቮልቴጅ የሚባል አለ። ኦኬ አሁን እኛ መለካት የፈለግነው እችኛቷን ኢኤክስ የምትለዋን ሴል ነው መለካት የፈለግነው። መጀመሪያ ግን እዚህ ጋር ላስረዳችሁ እንፈልገው ከረንት እንግዲህ እዚህ ጋር ወደታች ይፈሳል፣ ከዚህም ወደዚህ ይፈሳል። ነገር ግን ሁል ጊዜ እዚህ ጋር ታሳቢ የምናደርገው ምንድነው? እቺ የምንለካት ሴል ሁል ጊዜ ምንድነው መሆን ያለባት? ሌዛን መሆን አለባት ማለት ነው። ከማን? ከድራይቨር ቮልቴጁ ማነስ መቻል አለበት። አሁን ሶስት ናቸው ያሉት ፒክቸሮቹ። አንድ ይሄ ነው፣ ሁለት እዚህ ጋር፣ ሶስት እዚህ ጋር። እዚህ ጋር የሬዚስተንስ ቫልዩ ትልቅ ሆነ ማለት ምን? እዚህ ጋር የሚመጣው ከረንት ከዚህኛው ስለሚበልጥ ኔት ከረንት ይኖረናል አይደለም? የኔት ከረንት ፍሰት አብዛኛው ቤት በኩል ነው የሚሆነው ማለት ነው። ወደዚህ ነው የሚመጣው። ወደዚህም ይፈሳል እኮ ግን ትንሽ ነው፣ ግን ወደዚህ ነው የሚመጣው። ለምን? እዚህ ጋር ትልቅ ሬዚስቲቪቲ ስላለ። በዚህ በሚመጣበት ሰዓት በዚህ ሲያልፍ ወዴት ነው ዲፍሌክት የሚያደርገው ማለት ነው? አሜትራችን ወደዚህ ዲፍሌክት ያደርጋል እንላለን። ኦኬ እዚህ ጋር በምንመጣበት ሰዓት ደግሞ እንዲህ አሁንም ከረንት ይፈሳል፣ ከዚህም ይፈሳል። ግን ኔቱ የዚህኛው ስለሚበልጥ ኔቱ ወደዚህና ወደዚህ ነው የሚከፋፈለው አይደለ? ግን በዚህ በኩል ሞር ከረንት ይሄዳል። አሁን ደግሞ ለምን? እዚህ ጋር እንደምታዩት ትንሽ ሬዚስቲቭ ቫልዩ ያለች እቺ እስከተነካካችበት ድረስ ማለት ነው። እቺ ምን እንላታለን? ጆኪ እንላታለን። እዚህ ጋር እንደፈለግን እንዲህ ማንሸራተት ማንቀሳቀስ እንችላለን። ስለዚህ በዚህ በኩል ከረንት ወዴት ነው የሚፈሰው ማለት ነው? ወደዚህ ይፈሳል። ሞር ከረንት ወደዚህ ስለሚመጣ ምን ይሆናል ማለት ነው? ይሄ ነገር ወደዚህ ዲፍሌክት ያደርጋል ወደ ተቃራኒው ማለት ነው። ነገር ግን በዚህ መካከል ያለው ቮልቴጅ እና በዚህ መካከል ያለው ቮልቴጅ እኩል የሚሆንበትን ማወቅ እንችላለን። ሃው ቮልቴጁ እኩል የሚሆንበት እችኛቷን ነገርኛ እያንቀሳቀስን ቼክ ማድረግ ነው። ስናንቀሳቀስ እዚህ ጋር ምንም ዲፍሌክት ማታራ ከሆነ ዜሮምቶም ከሆነ እዚህ ጋር ያለው ቮልቴጅ እና እዚህ ጋር ያለው ቮልቴጅ ምንድነው ማለት ነው? እኩል ነው እንላለን። ከዛ ተነስተን ነው እቺን ነገር ሜዠር የምናደርገው ማለት ነው። አሁን እዚህ ጋር ምንድነው የምትረዱት ማለት ነው? እቺን ነገር ወደዚህ ያስጠጋችሁ በሄዳችሁ ቁጥር ወደዚህ ዲፍሌክት የምታደርግ ከሆነ ምንድነው ማለት ነው? ከረንት ፍሰት በዚህ ውስጥ አለ ማለት ነው። ከረንት ፍሰት በዚህ ውስጥ አለ። እዚህ ጋርም ደግሞ ወደዚህ ስታመጡ አሁንም ወደዚህ በኩል ዲፍሌክት የምታደርግ ከረንት በዚህ በኩል ፍሰት አለ ማለት ነው። የዚህኛው በዚህ በኩል ነው፣ የዚህኛው ደግሞ በዚህኛው በኩል ነው ያለው የከረንት ፍሰት ማለት ነው። ኦኬ እዚህ ጋር በምንመጣበት ሰዓት ግን የሆነ ፖይንት ላይ ምን ያደርግም ማለት ነው? የከረንት ፍሰት የለም። እዚህ ጋር ያለው ቮልቴጅ እና እዚህ ጋር ያለው ቮልቴጅ እኩል ስለሚሆን ኦኬ እኩል ከሆነ በዚህ ውስጥ ኤሌክትሪክ ከረንት ፍሰት የለም፣ የሚኖረው በዚህ ጋር ብቻ ነው ማለት ነው። ስለዚህ በዚህ ላይ ምንም አይነት የከረንት ፍሰት አይኖርም። ስለዚህ አሁን እዚህ ጋር እንድናይ የምንፈልገው ነገር ምንድነው? በዚህ በኩል ነው ከረንት የሚፈሰው፣ በዚህ ውስጥ የለም ካለን ከረንት አይ ኤ ዋይ ኢኳል ቱ ከረንት ዋይ ቢ ይሆናል ማለት ነው። ኦኬ ከረንት ማለት ደግሞ ምን ማለት ነው? ቮልቴጅ ኦቨር ሬዚስታንስ ነው አይደለም? ስለዚህ
ኤ ዋይ ከዚህ እስከዚህ ያለው እኩል ይሆናል ከኤ እስከ ቢ ያለው። ለምን ከረንት እዚህ ጋር በሲሪስ ነው እያለፈ ያለው ብለናል አይደለም? ስለዚህ ኤ ዋይ ላይ ያለው ከረንት ማለት ምን ማለት እንችላለን? ቪ ኤ ዋይ ኦቨር አር ኤ ዋይ ኢኩል ቱ ቪ ኤ ቢ ኦቨር ምን ማድረግ እችላለሁ? አር ኤ ቢ ማድረግ እችላለሁ ማለት ነው። ኦኬ አሁን ቪ ኤ ዋይ ማለት ከማን ጋር እኩል ነው? ይሄኛው እዚህ ጋር ያለው ቮልቴጅ እና እዚህ ጋር ያለው ቮልቴጅ ምንድነው ማለት ነው? እኩል ነው ማለት ነው። ስለዚህ ቪ ኤ ዋይ ማለት ኢ ኤክስ ጋር እኩል ነው። እንዲሁም ደግሞ ቪ ኤ ቢ ማለት ደግሞ ከድራይቪንግ ቮልቴጁ ጋር ዘሴም ነው። ስለዚህ አሁን እንተካካው። ቪ ኤ ዋይ ማለት ኢ ኤክስ ነው ኦቨር አር ኤ ዋይ አለ እኩል ይሆናል። ቪ ኤ ቢ ማለት ደግሞ ኢ ኖት ድራይቪንግ ቮልቴጁ ጋር እኩል ነው አር ኤ ቢ። ስለዚህ ነው እቺን ነው የምፈልገው። እቺን እዚህ ጋር ማምጣት ነው ወይም ክሪስ ክሮስ አድርገን መስራት ትችላላችሁ ማለት ነው። ከዛን ምን አይነት ሪዛልት ታገኛላችሁ? ኢ ኤክስ ማለት አር ኤ ዋይ ኦቨር አር ኤ ቢ ታይምስ ኢ ኖት ታገኛላችሁ ማለት ነው። እንደዚህ አድርጋችሁ ታገኛላችሁ። ኦኬ እዚህ ጋርም ሌላ ሀሳብ የሚነሳባችሁ ነው። እዚህ ጋር ፓራላል አይደሉም ወይ እኩል አይሆኑም ወይ ካላችሁ እኩል ሊሆኑ ይችላሉ፣ ግን በዚህ ጋር ከረንት ፍሰት አለ። አሁን እኛ ደግሞ የፈለግነው ምንም አይነት እዚህ ጋር ከረንት ፍሰት ሳይኖር የዚችን ቮልቴጅ ነው ማወቅ የፈለግነው። ለዛ ነው ችኛቷ ዜሮ የምታነብበትን ቦታ ማወቅ የተፈለገው ማለት ነው። ስለዚህ ኢ ኤክስን እንደዚህ አድርገን ሜዠር ማድረግ እንችላለን። ኢ ኤክስ ማለት አር ኤ ዋይ ኦቨር አር ኤ ቢ ታይምስ ኢ ኖት ችኛቷን ፖቴንሻል ግሪዲየንት በማለት ይጠራታል የተለያዩ መጽሐፍት ላይ። ስለዚህ እዚህ ጋር አሁን አንድ ኤክሰርሳይዝ አለ፣ እሱን ኤክሰርሳይዝ እንሰራለን። ቱ ሴልስ አር ኢንቨስቲጌትድ ዩዚንግ ኤ ፖቴንሺዮሜትር አት ዘ ባላንስ ፖይንት። ባላንስ ፖይንት ምንድን ነው ማለት ነው? አሜትራችን ዜሮ የምታነብበት ቦታ ማለት ነው። ወይም ደግሞ ያው ባላንስ ፖይንት ምንላት ይሄኛው ማለት ነው። እዚህ ጋር ያለው ቮልቴጅ እና እዚህ ጋር ያለው ቮልቴጅ እኩል የሚሆንበት አሜትራችን ዜሮ የሚያነብበት ቦታ ማለት ነው። ኦኬ ሴል ኤክስ ጊቭስ ሪዲንግ 44 ሴንቲሜትር ኤንድ ሴል ዋይ ጊቭስ ሪዲንግ 70 ሴንቲሜትር። ኦኬ እዚህ ጋር እንደምታዩት እዚህ ጋር ነው ባላንስ ፖይንት ያለው አሜትሩ ዜሮ የሚያነበው። እዚህ ጋር ደግሞ ይሄኛው ነው። ለዚህኛው 70 ሴንቲሜትር ወደዚህ ሄዶ ነው፣ ለዚህኛው ደግሞ 44 ሴንቲሜትር ነው። እዚህ ጋር 6 ቮልት አለ፣ እዚህ ጋርም 6 ቮልት አለ። ሬዚስታንሱም እኩል ነው። ይሄ ማቴሪያልም ዘሴም ነው። ግን ሴል ኤክስ እና ሴል ዋይ የሚባሉ ያሉት እነዚህ ሁለቱ ባላንስ ፖይንት የመጡት የሴል ኤክስ እዚህ ጋር ሲሆን ነው፣ የሴል ዋይ ደግሞ እዚህ ጋር ሲሆን ነው። ስለዚህ which statement is not correct የሆነው ነው። a potentiometer balance point results in zero current through the galvanometer ትሩ ነው። ባላንስ ፖይንት የሚፈጠረው ራሱ በፖቴንሺዮሜትራችን የፖቴንሺዮሜትሩ ባላንስ ፖይንት የሚፈጠረው መቼ ነው ማለት ነው? ጋልቫኖሜትራችን ዜሮ ከረንት በሚያነብበት ጊዜ ነው ማለት ነው። ስለዚህ ይሄ ትክክል ነው። መልሱ ግን እዚህ ጋር ያለው ኖት ትሩ የሚለው ነው። ስለዚህ ኖት ትሩ የሆነ ነው የምንፈልገው። ቢ ላይ ደግሞ at the balance point the current through resistor R in both circuit is the same ይላል። በባላንስ ፖይንት ከረንት through the resistor በዚህ ውስጥ የሚያልፈው ምን ከረንት በዚህ ውስጥም የሚያልፈው ከረንት ምን the same ነው ትሩ ነው። ለምን ካላችሁኝ በዚህ ውስጥ አሁን ምንም አይነት ከረንት ፍሰት የለም። ስለዚህ በዚህ ጋር የሚወጣው ከረንት በዚህ ሂዶ እንደዚህ ነው የሚመጣው፣ በዚህም ደግሞ የሚሄደው እንዲህ ሂዶ እንዲህ ነው የሚመጣው። ስለዚህ ምንድነው ማለት ነው? በሁለቱም ላይ የሚያልፈው ከረንት ምንድነው ማለት ነው? ዘሴም ነው ማለት ነው። ዘሴም ነው። እንዴት ዘሴም ሆነ? እዚህ ጋር ቻር ባራት ምናምን የምትሉ አትጠቅማችሁም። እዚህ ላይ ይኸው እዚህ ጋር ያለው ቁመቱ ዘሴም ነው፣ እዚህም ጋር ያለው ቁመቱ ዘሴም ነው። ከረንቱ የሚመጣው በዚህ በኩል አልፎ በዚህ በኩል አድርጎ ወደዚህ ነው የሚመጣው። በዚህም ጋር በዚህ አልፎ ነው በዚህ የሚመጣው። ስለዚህ ይሄ ደግሞ 6V እዚህ ጋርም 6V ስለሆነ at balance point current through the resistor R in both circuits is the same ነው ማለት ነው። ኦኬ ሶስተኛው ላይ ወይም ሲ ላይ ስንመጣ the electromotive force of cell X is larger than that of cell Y ነው የሚለን። the electromotive force EMF of cell X is larger than that of cell Y። ይሄንን እንግዲህ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ የዚህኛው የEX እንዴት አድርገን ነው ካልኩሌት የምናደርገው? ይሄንን ላጥፋው እንደዚህ ጋር እንዲታየን ሌት እቺም ፖይንት
እቺን ኤ እቺን ዋይ እቺን ደግሞ ቢ ልበላት። ስለዚህ ኢኤክስ ማለት ኤ ዋይ ኦቨር ኤ ቢ ታይምስ ኢኖት ወይም ደግሞ እቺ 6v ማለት ናች። ኢኖት ልበላች ድራይቨሯን ቅድም በኤግዛምፕል እንደዛ ስለወሰደ አሁን ኤ ዋይ ማለት 44 ሴንቲሜትር ነው። ኦቨር ኤቢ አናውቀውም። ኢኖትሳ 6v ነው። በዚህ ጊዜ ምንምጣ ኢ ዋይ ማለት እዚህ ጋር ኤ እችኛቷን ዋይ እችኛቷን ደግሞ ቢ ልበል ኤ ዋይ ኦቨር ኤ ቢ ታይምስ ኢኖት። እዚህ ጋር እንግዲህ ኤ ዋይ የሚለው ሬዚስተንሱን ነው። አር ማድረግ ትችላላችሁ። እዚህ ጋርም ሬዚስተንሱ ስለሆነ አር መጨመር ትችላላችሁ። ከዛ በኋላ ይሄኛው ስንት ነው? 70 ሴንቲሜትር ኦቨር አር ኤ ቢ ታይምስ 6v። አሁን የትኛው ነው የበልጠው? ኤቢ እኩል ነው፣ ችግር የለም። 6v ጋር እኩል ነው። ስለዚህ 44 ሴንቲሜትር ለዚህ እየተካፈለ ያለው፣ እዚህ ጋር ደግሞ 70 ሴንቲሜትር ለዚህ እየተካፈለ ያለው። ስለዚህ የሴል ኤክስ አይበልጥም፣ ሌዛን ነው መሆን ያለበት ማለት ነው። ቪ ኦፍ ሴል ኤክስ ሌዛን ቪ ኦፍ ሴል ዋይ ነው መሆን ያለበት ማለት ነው። ስለዚህ ይሄኛው ትክክለኛ አይደለም። ለዚህ ለጥያቄያችን ትክክለኛ መልስ ይሄ ነው የሚሆነው ማለት ነው። ዲን እንየው። the value of the EMF of each of the cell X and cell Y is less than 6 volt። ይሄ ትክክል ነው። ሁሉ ጊዜ እዚህ ጋር በምንለካበት ሰዓት ይሄ ምን መሆን አለበት ነው ያልነው? ይሄኛው ከዚህኛው ማነስ አለበት፣ ይሄኛውም ከዚህኛው ማነስ አለበት ብለናል። ስለዚህ ይሄኛው መልስ ነው ማለት ነው። ኦኬ ወደዚህኛው በምንመጣበት ሰዓት ደግሞ ፖቴንሺዮሜትር ቱ ኮምፔር the EMF of two cell የሁለትን ሴል EMF ኮምፔር ለማድረግ ነው። መጀመሪያ እንግዲህ ለዚህኛው ፎርሙላውን ማውጣት እንችላለን። ለመጀመሪያው ኢኤክስ ማለት ምን ማለት ነው ብለናል? ሬዚስተንስ ኦፍ ኤሲ ኦቨር ሬዚስተንስ ኦፍ ኤቢ ታይምስ ኢኖት አይደል? ኦኬ ለሁለተኛው በምናወጣበት ሰዓት ደግሞ ለዚህኛው ማለት ነው ኢዋይ ማለት ሬዚስተንስ ኦፍ ኤዲ ኦቨር ሬዚስተንስ ኦፍ ኤቢ ታይምስ ምንድነው የሚለኝ ኢኖት ይሆናል ማለት ነው። ኦኬ ስለዚህ አሁን ኢኤክስ ኦቨር ኢዋይ እናደርግ እስኪ። ኢኤክስ ኦቨር ኢዋይ በምናደርግበት ሰዓት ይሄንን ለዚህ እያካፈልኩ ነው። ስለዚህ እኩል ይሆናል አር ኤሲ ኦቨር አር ኤቢ ታይምስ ኢኖት ኦቨር አር ኤዲ ኦቨር አር ኤቢ ታይምስ ኢኖት። እቺ ኢኖት በዚህ ትጣፋለች፣ እቺኛቷን በዚህኛው ትጣፋለች። ስለዚህ ምን ይሆናል ማለት ነው? ኢኤክስ ኦቨር ኢዋይ ማለት አር ኤሲ ኦቨር አር ኤዲ ይሆናል ማለት ነው። በዚህ ኮምፔር ማድረግ እንችላለን ማለት ነው። በዚህኛው ሪሌሽን አንዱ ካወቀን አንዱን መፈለግ እንችላለን ማለት ነው። ኦኬ ይሄ እንደዚህ ከሆነ እዚህ ጋር ሜዠርመንት ኦፍ ሬዚስታንስ የሚለውን ነው የማሳያቸው። አሁን ደግሞ ሬዚስታንስ ካን ቢ ሜዠርድ ዳይሬክትሊ ባይ ኦሆሜትር። በዚህኛው መለካት ይቻላል ቀጥታ። ኤክስፐሪመንታሊ ግን በሁለት መንገድ መለካት እንችላለን ማለት ነው። ኤክስፐሪመንታሊ በሁለት አይነት መንገድ መለካት እንችላለን። በዚህ በምንለካበት ሰዓት በዚህኛው የምንለካበት ሰዓት ሬዚስታንሳችሁ እንዲህ ከሆነ እዚህ ጋርና እዚህ ጋር በማገናኘት መጠኑን ማወቅ እንችላለን። እነዚህ ሁለቱን ማለት ነው። ይሄ ጥቁሩን በኔጌቲቭ ሳይዱ ላይ ማገናኘት እንችላለን። ለምሳሌ እዚህ ጋር ቮልቴጅ ሶርስ እንደዚህ ከተገናኘልን እንደምናደርግ ማለት ፖዚቲቭ ተርሚናሉን እዚህ ጋር አምጥተን እናገናኛለን፣ ኔጌቲቭ ተርሚናሉን እዚህ ጋር እናገኛለን። እዚህ ጋር ያነብልናል ማለት ነው። ይሄኛው ላይ የሬዚስታንስ ማንበቢያው ላይ እናስቀምጠዋለን ማለት ነው። ይሄ ዲቫይስ ሌላም ነገር ለመለካት ስለምንጠቀምበት ኤክስፐሪመንታሊ በሁለት መንገድ መለካት እንችላለን። የመጀመሪያው አሜተር ቮልትሜተር ሜትድ የሚለው ነው። እቺን ስዊች ስናገናኝ እዚህ ጋር ከረንት ፍሎ ማድረግ ይጀምራል። ከዛ በኋላ እዚህ ሬዚስታንስ ላይ ያለውን ምን ማግኘት ይችላለሁ? ቮልቴጅ ማግኘት ይችላለሁ በቮልትሜትር ሜዠር በማድረግ ከረንቱንም እዚህ ጋር በሲሪስ አገናኝ ሜዠር በማድረግ ከረንቱንም ማግኘት ይችላለሁ። ከዛ በኋላ ሬዚስታንሳችን ምንድነው የሚሆነው ማለት ነው? ቮልቴጅ ኦቨር አይ ይሆናል ማለት ነው። እንደዚህ አድርገን ማግኘት እንችላለን። ኦኬ እዚህ ጋር በምናነብበት ሰዓት ግን ቮልቴጁ ትልቅ ከሆነ እዚህ ላይ ድሮፕ የሚሆነው ቮልቴጅ ትልቅ ከሆነ ምን ማድረግ እንችላለን ማለት ነው? ይሄኛው ሬዚስታንስ ቫልዩን በመጨመር እዚህ ጋር ያለውን ቮልቴጅ አሳድገን እዚህ ጋር ያለውን መቀነስ እንችላለን ማለት። ለምን? ይሄኛው ቮልቴጅ ማለት እዚህ ጋርና እዚህ ጋር ድሮፕ የሚሆነው ጋር ዘ ሴም ስለሆነ ማለት ነው። በተቃራኒውም
እዚህ ጋር ያለው ቮልቴጅ ትንሽ ከሆነ ደግሞ ይሄንን ሬዚስታንስ ቫልዩ ትንሽ በማድረግ እዚህ ጋር ቮልቴጁን ማሳደግ እንችላለን ማለት ነው። ኦኬ ሁለተኛው መንገድ ደግሞ ዩዚንግ ዊትስቶን ብሪጅ የሚባለው ነው። አክቹአሊ ሰርኪቱ ይሄ ራሱ ዘሴም ነው፣ ግን እንዲህ ነው የሚመስለው። ሰርኪቱ እንዲህ ነው የሚሆነው። እዚህ ጋር ቮልቴጅ ሶርስ ይኖረኛል። ይሄኛው ቮልቴጅ ሶርስ ነው። እዚህ ጋር R1 እዚህ ጋር R2 እዚህ ጋር R3 እዚህ ጋር R4 ቢሆን አሁን ይሄ ነገር ከረንት በዚህ በሚመጣበት ሰዓት በሁለት አይነት መንገድ ነው የሚፈሰው፣ በዚህና በዚህ መንገድ ይፈሳል ማለት ነው። ኦኬ አሁን ይህንን እኛ ማየት ያለብን ኪርቾፍ ሩል ላይ በደንብ አድርገን ዲቴል ገብተን እናያለን። እዚህ ጋር ግን ባላንስድ የሚሆንበት ቦታ አለ። ባላንስድ የሚሆንበት በዚህ መካከል ላይ ጋልቫኖሜትር በማሰር በዚህ በኩል ምንም አይነት ከረንት ፍሰት ከሌለ ማለት ነው። በዚህ በኩል ምንም አይነት ከረንት ፍሰት ከሌለ በዚህ በኩል ከረንት ይመጣል፣ በዚህ ይሄዳል። በዚህ በኩል የሚመጣው ከረንትን ደግሞ በዚህ በኩል ይሄዳል ማለት ነው። ኦኬ ለዛ ግን ምን መሆን አለበት? እዚህ ጋር ያሉት ሬዚስታንሶች ፕሮፖርሽናል መሆን አለባቸው ማለት ነው። ለምሳሌ ለዚህኛው አሁን R1 ኦቨር R2 R3 ኦቨር R4 መሆን መቻል አለበት ማለት ነው። R1 ኦቨር R2 R1 ኦቨር R2 R3 ኦቨር R4 መሆን አለበት። ኦኬ ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር 20 ኪሎ ሆም ከሆነ እዚህ ጋር ይሄኛው 40 ኪሎ ሆም ከሆነ በ20 ነው የጨመረው አይደለም። በዚህ በኩል ከረንት እንዳይፈስ እዚህ ጋር ያለው ደግሞ 10 ከሆነ እዚህ ጋር ያለው 2 ታይምስ ነው የጨመረው። እዚህ ጋር ያለው ምን መሆን አለበት? 2 ታይምስ መጨመር አለበት ማለት ነው። 20 መሆን አለበት። 20 ኪሎ ሆም እዚህ ጋር 10 ኪሎ ሆም መሆን አለበት። ለምን? በዚህ ጋር ከረንት እንዳይፈስ ፕሮፖርሽን መሆን አለበት። በዚህ በኩል ይመጣል፣ በዚህ በኩል ይመጣል፣ ወደዚህ አይገባም፣ ወደዚህም አይገባም ማለት ነው። ወደዚህና ወደዚህ ብቻ ነው የሚፈሱት። ለምን? ይሄኛው ባላንስድ ስለሆነ ማለት ነው። ኦኬ ለምን? እዚህ ጋር ያሉት ካንስል አውት ይደራረጋሉ፣ ይገፋፋሉ ወደዚህ በኩል የሚፈሱት። ስለዚህ የዚህኛው ራሱን ችሎ በዚህ ይሄዳል፣ የዚህኛው ራሱን ችሎ በዚህ ይሄዳል። ነገር ግን እዚህ ጋር ያሉት ፕሮፖርሽናል ካልሆኑ ከረንት በዚህ መፍሰሱ አይቀርም። ያኔ ደግሞ ኪርቾፍስ ሩል የሚባል አለ። እሱን ተጠቅመን ሩል ተጠቅመን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር እነዚህ ባላንስድ ሆነው ካገኘናቸው ባላንስድ ከሆኑ ከዛ በኋላ የአንድ አናውን ሬዚስተር ቫልዩን ማግኘት እንችላለን ማለት ነው። እንዴት አድርገን ነው የምናገኘው? R1 ኦቨር R2 እኩል ይሆናል R3 ኦቨር R4 በማድረግ ማለት ነው። ባላንስድ ከሆነ ለምን? በዚህ ውስጥ ምንም አይነት የከረንት ፍሰት ስለማይኖር 0 አምፒር ነው ይሄ ነገር የሚያነብልን። በዚህ ይመጣው ከረንት ቀጥታ በዚህ ነው የሚሄደው፣ በዚህ ይመጣው ደግሞ በዚህ ነው የሚሄደው ማለት ነው። ስለዚህ በአጠቃላይ ምን ማለት ማለት ነው? እዚህ ጋር ድሮፕ የሚሆነው ቮልቴጅ እዚህ ጋር ድሮፕ ከሚሆነው ቮልቴጅ እንደገና ደግሞ እዚህ ጋር ያለው ቮልቴጅ ጋር ዘሴም ይመጣልናል ማለት ነው። ይሄ ግን ምንድነው? ባላንስድ ከሆነ ነው። ባላንስድ ካልሆነ እንደነገርኳችሁ ከረንት በዚህ ውስጥ ይፈሳል። በዚህ ውስጥ ከረንት ከፈሰሰ ደግሞ ይሄንን ከዚህ ጋር ይሄንን ከዚህ ጋር እዚህ ጋር ያለው ሬዚስተር ካለ ማለት ነው ይሄኛው ከዚህ ጋር ይሄኛው ከዚህ ጋር ፓራላልም ሲሪየስም ስለማይመጡ ይሄ ሩፕ ሉር የሚባል አለ። እሱን ተጠቅመን ነው ካልኩሌት የምናደርገው ማለት ነው። ባላንስድ ከሆነ ግን እንደዚህ አድርገን ነው የምንሰራው። ኦኬ እስኪ እንዴት አድርገን ነው ሬዚስታንስ ቫልዩ የምንፈልገው የሚለውን እዚህ ጋር እኔ ኤግዛምፕል ስላለ አሁን እዚህ ጋር 10 ሆም አለ፣ እዚህ ጋር 20 ሆም ነው። ፕሮፖርሽን ነው። በምን ያክል ነው የጨመረው ማለት ነው? እዚህ ጋር ስታዩት በ2 ታይምስ ነው የጨመረው አይደል? እዚህ ጋር ያለውም ወደዚህ 2 ታይምስ መጨመር አለበት ማለት ነው። ስለዚህ ስንት ይሆናል? ይሄ 20 ኪሎ ሆም ይሆናል። በፎርሙላው መስራት ትችላላችሁ። ባላንስድ እስከሆነ ድረስ በዚህ በኩል ምንም አይነት ከረንት አይፈስም ማለት ነው። ሬዚስታንስ ቢኖርም ምንም አይነት ከረንት አይፈስም። ኦኬ በዚህ ጋር የሚመጣው ከረንት ወደዚህ ይሄዳል፣ ወደዚህ ይሄዳል፣ እዚህ ጋር ይመጣል፣ እዚህ ጋር ይመጣል። ከዛ በኋላ ወደዚህ የሚፈሰው ካንስል አውት ይደራረጋል፣ ወደዚህ ያልፋል ማለት ነው። እዚህ ጋር ያለው ወደዚህ ያለውም ወደዚህ ያልፋል ማለት ነው። እዚህ ጋር ያለው ይሄን ይገፋል፣ ወደ ራሱ ይመለሳል። እዚህ ጋር ያለው ወደዚህ ስለሚገፋው ወደዚህ ይመለሳል። ኦኬ ከዛ በኋላ ሌት ይሄንን R2 ይሄንን R1 ይሄንን R2 ይሄንን R3 ይሄንን R4 እናድርግ። R1 ሲካፈል R1 ሲካፈል R2 እኩል ይሆናል R3 ሲካፈል R4 እናደርጋለን። ፎርሙላችን ይሄ ነው። ስለዚህ R1 ስንት ነው? 10 ሆም ዲቫይድድ ባይ 20 ሆም እኩል ይሆናል R3 አናውቀውም ኦቨር 40
ኦም ይሆናል ማለት ነው። ከዛ በኋላ 40 ክሮስ ክሮስ ስናደርግ R3 ማለት ምንድነው የሚሆንልን ማለት ነው? 10 ታይምስ 40 ዲቫይድድ ባይ 20 ኦም እናደርጋለን ማለት ነው። ከዛ በኋላ እቺ ዜሮችን ታጠፋልኛለች። 40 ሲካፈል 20 20 ኦም ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። አሁን ደግሞ ኮምፔሪንግ ብራይትነስ ኦፍ በልብስ ነው። አሁን የምናየው በአንድ ኤሌክትሪክ ሰርኪዩት ውስጥ በሲሪስ ሊሆን ይችላል፣ በፓራላል የታሰሩ ሊሆን ይችላሉ አምፖሎቹ። የትኛው ነው ግን ሞር ብራይትነስ ያለው የሚለውን ነው ሜዠር የምናደርገው ኮምፔርም የምናደርገው ማለት ነው። ለምሳሌ አምፖል ላይ 60 ዋት፣ 70 ዋት፣ 30 ዋት የሚል ከዚህም በላይ አሉ። እነዚህን ስናይ በዋታቸው አይተን ሞር ብራይትነስ ነው አይደለም የሚለውን በእርግጥ ሜዠር ማድረግ እንችላለን። ትልቅ ዋት አለው ማለት የተሻለ ብራይትነስ አለው ነው። ነገር ግን የአንድ አምፖል ብራይትነስ የሚለካው ኢሚት በሚያደርገው የላይት መጠን ነው እንጂ በዋት አይደለም ዳይሬክትሊ ሜዠር የሚደረገው። ሜዠር የሚደረግበት ሉመንስ ይባላል። እኛ ግን አሁን የምናየው ከረንቱ በውስጥ በሚያልፍበት ሰዓት በሬዚስተንሱ በምን አድርገን የምናይ ይሆናል ማለት ነው። ኦኬ አሁን እዚህ ጋር compare the brightness of the following the three lamp ያለ ላምፕ ያለ ላምፕ ቢ ያለ ላምፕ ሲ ያለ in the figure below ነው። ፊገሩ ይሄኛው ነው። መጀመሪያ ላይ ፓወር ማለት work done divided by time ነው። ምንድነው የሚያሳየው? ይሄኛው ፐር ሰከንድ ምን ያክል ኢነርጂ ኮንሱም ያደርጋል የሚለውን የሚገልጽልኝ ነው። ወይም ምን ያክል ኢነርጂ ያወጣል የሚለውን ነው የሚገልጸው። አሁን እዚህ ጋር አንድ ሰርኪዩት እንስራ። እዚህ ጋር የሆነ ያክል ቮልቴጅ አለ፣ ቮልት አለ። እዚህ ጋር ደግሞ ይሄ ነገር ከሆነ አምፖል ጋር ተገናኝቷል። ኦኬ አሁን በዚህ ሰዓት ከረንት በዚህ ውስጥ በሚያልፍበት ሰዓት እዚህ ውስጥ በላይት ኢነርጂ ፎርም እዚህ ጋር ምን ይፈጠራል? ላይት ይፈጠራል አይደለም? እዚህ ጋር ፐር ሰከንድ ምን ያክል ኢነርጂ ነው የሚጠቀመው ወይ ወደ ላይት ለመቀየር የሚለውን የሚለካል ምንድነው ማለት ነው? ፓወር ነው። ስለዚህ ፐር ሰከንድ ምን ያክል ኢነርጂ ይጠቀማል የሚለውን ለማወቅ ፓወር ኢኳል ቱ ወርክ ደን ኦቨር ታይም ነው። ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው። ኦቨር ታይም አለች። ስለዚህ አሁን እዚህ ጋር ደግሞ ፎርስ ማለት ደግሞ አይተን ነበር በባለፈው ኤሌክትሪክ ፊልድ ስትሬንግዝ ማለት ፎርስ ኦቨር ቻርጅ ነው። ስለዚህ ፎርስ እዚህ ጋር ማግኘት እንችላለን። ምንድነው የሚሆነው? E ታይምስ q ይሆናል ማለት ነው። እንዲሁም ደግሞ ኤሌክትሪክ ፖቴንሻል ዲፈረንስ ማለት ምን ማለት ነው? E ታይምስ ዲስታንስ አይደል? d ያረግና ያየነው በዚህ ጊዜ ግን ዲስፕሌስመንት አድርገን ነው። ስለዚህ E ማለት እዚህ ጋር ምንድነው? ኤሌክትሪክ ፖቴንሻል ዲቫይድድ ባይ s ማድረግ ይችላል። ሰብስቲዩት እናርጋቸው። አሁን E ኢኳል ቱ ከዛስ E ኢኳል ቱ ምን ይሆናል? በኤፍ ቦታ ላይ ምንድነው የምናስገባው? E ታይምስ q እናስገባለን ታይምስ s ኦቨር ታይም አለ ማለት ነው። ኦኬ ከዛስ E ኢኳል ቱ E ማለት ደግሞ ማለት v ኦቨር s v ኦቨር s ታይምስ q ታይምስ s ዲቫይድ ባይ t s በዚህ ትጠፋለች። E ኢኩዋል ይሆናል v ታይምስ q ኦቨር ታይም ማለት ደግሞ ምንድነው? ከረንት ብለናል አይደለም? ኤሌክትሪክ ከረንት ነው የሚያሳየን ፐር ሰከንድ ፍሎ የሚያደርገውን ቻርጅ ማለት ነው። ምን ሆነ ማለት ነው? አሁን E ኢኳል ቱ ፓወር v ታይምስ i። ከዚህም ወደ ተሻለ ደግሞ ማድረግ እንችላለን ከፈለግን። ምክንያቱም v ማለት ለምሳሌ i ታይምስ r ነው። ስለዚህ ይሄንን በv ቦታ ሰብስቲዩት ብናደርግ v ማለት r ታይምስ i ስኩዌር ሆነ ወይም i ስኩዌር ታይምስ r ሆነ ማለት ነው። ኦኬ ከፈለግን ደግሞ በማን ቦታ ሰብስቲዩት ማድረግ እንችላለን? በi ቦታ ሰብስቲዩት ማድረግ እንችላለን። v ኦቨር r ስናደርግ v ስኩዌር ኦቨር r ይሆናል ማለት ነው። ስለዚህ ትልቅ ከረንት ፓስ የሚያደርግበት ትልቅ ፓወር አለው ማለት ነው። ያ ማለት ደግሞ ትልቅ ላይትም አለው ማለት ነው። ስለዚህ እዚህ ጋር አሁን በምንመጣበት ሰዓት ከረንት በዚህ ያልፋል። ይሄው ከረንት እዚህ ጋር ያልፋል። ከዛን እዚህ ጋር ግን ወደ ሁለት ይከፋፈላል። አሁን አምፖሎቹ ዘሴም ዋት ነው ያላቸው ብላችሁ አስቡ። ግን በዚህ ጋር የሚያልፈው ከረንት ትልቅ ስለሆነ ያው በዚህ ጋር የሚያልፈው ትልቅ ከረንት ስለሆነ ይሄኛው ምን ይሆናል ማለት ሞር ብራይተር ይሆናል ከሌሎቹ አንፃር ማለት ነው። ለምን? ትልቅ ከረንት በዚህ ያልፋል። እዚህ ጋር ግን ከረንቶቹ እኩል ይከፋፈላሉ። ይሄኛውና ይሄኛው ደግሞ አንድ አይነት ይሆናል ማለት ነው። ይሄንን እንደዚህ አድርጋችሁ ታያላችሁ። ከዛ በመቀጠል ወርኪንግ ፕሪንሲፕል ኦፍ ጋልቫኖሜትር ነው የምናየው። ጋልቫኖሜትር ላይ ሁለት ምን አሉ ብያችኋለሁ?
ፊክስድ የሆኑ ፐርማነንት ማግኔት አለ። ይሄ ምንድነው? ኖርዝን የሚያሳየው። ይሄኛው ደግሞ ሳውዝ ነው። ይሄ ሶፍት አይረን ኮር የሚባል አለ። እንደገና ደግሞ ከረንት ካሪንግ ኮንዳክተር አለ። እዚህ ጋር ነው የምታዩት። በትክክለኛው መጽሐፋችሁ ያለ 10ኛ ክፍል ላይ ይሄኛው አለ። ትክክል ነው። ይሄኛው ሞር ይገልጽልኛል በደንብ ማለት ነው። ኦኬ እዚህ ጋር ኮይል አለ እንደምታዩት። እዚህ ጋር ኖርዝ አለ፣ ይሄ ሳውዝ አለ። አሁን ይሄኛው ኖርዝ እና ሳውዝ ለምንድን ነው ያስፈለገው የሚለውን እናያለን። ከዛ በመጨመር ደግሞ እዚህ ውስጥ ያለው ኮይልስ ምንድነው ጥቅሙ? እቺስ ደግሞ ምንድነው ጥቅሟ? እቺ ዲፍሌክሽንስ ምንድነው የምታሳየኝ? እዚህ ጋር ያለውን ቫልዩ ነው የምታሳየኝ ማለት ነው። ስለዚህ አሁን እዚህ ጋር ይሄ ፐርማነንት ማግኔት ነው። ከረንት በዚህኛው ውስጥ በሽቦ ውስጥ ሲያልፍ በዚህ በኮንዳክተር ውስጥ ራሱ ምን ይፈጠራል ማለት ነው? ማግኔቲክ ፊልድ ይፈጠራል። እንዴት ነው የሚፈጠረው የሚለውን እዚህ ጋር ላሳያችሁ። እንዴት እንደሚፈጠር ላሳያችሁ። አሁን ኮይሉ ይሄኛው ነው። ከረንት በዚህ ውስጥ በሚያልፍበት ሰዓት ምንድነው የሚሆነው? ይሄኛው እንግዲህ የማይታይ ነው። ይሄኛው ፐርማነንት ማግኔት ስለሆነ እናውቀዋለን። ይሄኛው ግን ፐርማነንት አይደለም። ከረንት በዚህ ውስጥ በሚያልፍበት ጊዜ የሚፈጠር ነው። ኦኬ ከረንት በዚህ ውስጥ በሚፈጠርበት ሰዓት ይሄ ኖርዝ፣ ይሄኛው ደግሞ ሳውዝ እንዴት ሆነ? ያው እዚህ ጋር ማየት ትችላላችሁ። አሁን ከረንት የገባው እዚህ ጋር ነው አይደለም? ከረንት ሲገባ እጃችሁ ልክ በእንደዚህ አድርጋችሁ ትይዙታላችሁ። እነዚህ ጣቶቻችሁ በከረንቱ ዳይሬክሽን ነው የሚሆኑ። ከዛ በኋላ ይሄ አውራ ጣታችሁ የሚያሳየው ኖርዝ ነው ማለት ነው። የፊልዱን ኖርዝ ነው የሚያሳየው። እዚህ ጋር ለምሳሌ በዚህ በኩል ቢገባ ደግሞ ይሄኛውን እንደዚህ አድርጋችሁ ተገለብጡትና የከረንታችሁ ዳይሬክሽን እንደዚህ አይነት ነገር ይሆናል። ይሄኛው ኖርዝ ደግሞ ወደዛ ይገለበጣል ማለት ነው። ይሄኛው ሰከንድ ሃንድ ራይት ሩል ይባላል። የፈረስቱ ቀጥ ባለ ኮንዳክተር ውስጥ በሚያልፍበት ከረንት እንዲህ በሚያልፍበት ሰዓት አውራ ጣታችሁ የከረንቱን ዳይሬክሽን ነበር የሚያሳየው። ከዛ በኋላስ ምን አሁን ይሄኛው አውራ ጣታችሁ ወደዛ ስታደርጉ እንደዚህ ነው የሚሆነው ማለት ነው ኤሌክትሪክ ፊልዱ። እዚህ ጋር ግን ይሄኛው ግን ሰከንድ ሃንድ ራይት ሩል ይባላል። ሶሌኖይድ በሚሆንበት ሰዓት ወይም ደግሞ እንደዚህ ጥምጥም ሽቦ በሚሆንበት ሰዓት ከረንት በዚህ በሚያልፍበት ሰዓት ይሄኛው ጣታችሁ ምንድነው ማለት በከረንቱ ዳይሬክሽን ነው የምታደርጉት። አውራ ጣታችሁ ደግሞ እንትኑን ያሳያችኋል ማለት ነው፣ ኖርዙን ያሳያችኋል። አሁን እዚህ ጋር ይሄኛው ኖርዝ ይሄንን ኖርዝ ይገፋዋል አይደል? ይሄኛውን ግን ይስባል። እዚህ ጋር ይሄኛው ሳውዝ ይሄንን ወደ ራሱ ይስባል፣ ይሄንን እዚህ ጋር ይገፋል። ስለዚህ ይሄ ነገር ወደዚህ ዲፍሌክት አደረገ ማለት አይደል? ስለዚህ ይሄው ከዚህም ጋር እንደዚህ ዲፍሌክት አደረገ እንላለን ማለት ነው። እዚህ ጋር ከረንት በሚያልፍበት ሰዓት እንደዚህ ይመጣና የከረንቱን መጠን ያሳውቀናል። ኦኬ እዚህ ጋር ያሉትን ቫልዩዎችን ግን ሊኒየር በሆነ መንገድ እንዲጨምር የሚያደርግልኝ በዚህ መካከል ባለው ጋፕ ውስጥ ደግሞ ኤሌክትሪክ ፊልዱ ኮንስታንት ሆኖ እንዲቆይ የሚያደርግልኝ እሱ እዚህ ጋር ምንድነው ማለት ነው? ይሄኛው ፊክስድ የሆነው ሶፍት አይረን ሲሊንደር which is fixed ሶፍት አይረን ኮር ነው። የአይረን ኮር ነው እዚህ ጋር ያለው። ይሄ ምን ያደርጋል ማለት ነው? በዚህ መካከል ላይ ኤሌክትሪክ ማግኔቲክ ፊልድ እንዲጨምር አድርጎ ይጠብቅልናል ማለት ነው። ኦኬ እዚህ ጋር ደግሞ ምን ያደርግልኛል? ይሄኛው ፖይንተር እኩል በሆነ እንትን እንዲጨምር እዚህ ጋር ያደርግልኛል ማለት ነው። ስለዚህ በዚህ መንገድ ጋልቫኖሜትር ይሰራል ማለት ነው። አብሬያችሁ የነበርኩት ቸርነት ነኝ። እጅግ አድርጌ አመሰግናለሁ። we are fathers of students